የኢትዮጵያ የሻመታት የነጻነትና የሉዓላዊነት ታሪክ ሲነሳ ከሀገሪቱ ህልውና ጋር ተያይዞ የሚጠራው የሀገር መከታና ደጀን ሆነው የመከላከያ ሰራዊቷ ነው። ቅጥሯ ተከብሮ ድንበሯ ታፍሮ እንድትቀጥል በየዘመናቱ የነበረው ሰራዊት ከፍተኛ ዋጋ ከፍሏል። ዓለም በቴክኖሎጂ በስትራቴጂና በጂኦፖለቲካዊ ሽኩቻዎች ውድድር ውስጥ ባለበት በዚህ ዘመን የመከላከያ ሰራዊቱን አደረጃጀትና ዝግጁነት ማዘመን አማራጭ የሌለው ብሔራዊ ጉዳይ ሆኗል። በተለይም ላለፉት 8 ዓመታት የተከናወኑ መጠነ ሰፊና ስር ነቀል የለውጥ ስራዎች የሰራዊቱን ታሪክ በአዲስ መልክ የጻፉ ድንበር ተሻጋሪ ስጋቶችን የመቀልበስ ብቃቱን ያረጋገጡና የተቋሙን የወደፊት ጉዞ ፍጹም አስተማማኝ ያደረጉ እርምጃዎች ናቸው። ባለፉት 8 ዓመታት በመከላከያ ሰራዊቱ ውስጥ ከተከናወኑ የለውጥ ስራዎች መሃል የመጀመሪያውና መሰረታዊ ተቋማዊ የሪፎርም ስራ ነበር። የሰራዊቱ ዶክትሪን ከወቅቱ ዓለም አቀፋዊ አህጉራዊና ቀጠናዊ ተጨባጭ ሁኔታዎች እንዲሁም ከወደፊት የስጋት ትንበያዎች አንጻር በድጋሜ ተቃኝቶ ተቀርጿል። የሀገር መከላከያ ሚኒስቴር የብልጽግና ሰራዊት አይደለም። ብልጽግና በሆነ ምርጫ ዘመን ውስጥ የመጣ የሚሄድ ፓርቲ ነው። የሀገር መከላከያ ሚኒስቴር ኢትዮጵያን የሚያስቀጥል የኢትዮጵያ ማገርና ምሰሶ የሆነ ዘላቂ ተቋም መሆን አለበት የሚል በክሊር ስትራቴጂ ተነድፎ ነው ሪፎርም የተጀመረው። አመራሮቹም ይሄን ያውቃሉ፣ ተቋሙም ይሄን ያውቃል። የኢትዮጵያ ጠባቂ እንጂ የፓርቲ ጠባቂ መሆን የለባቸውም የሚል ጽኑ እምነት ነበረ። በዚያ ግን አላበቃም። ከስትራቴጂው በኋላ በጣም በርካታ ስልጠናዎች፣ ተቋሙን የማዘመን ስራዎች ስንሰራ ቆይተናል። የየብስ ጦር ክፍሎችን በአዲስ መልክ ማደራጀትና ማብቃት የሪፎርሙ ዋነኛ ማጠንጠኛ ነበር። እግረኛ ጦሩ በሰው ኃይል ብዛት ብቻ ሳይሆን በከፍተኛ ስነ ልቦና፣ በአካል ብቃትና በታክቲካዊ የውጊያ ጥበብ እንዲታነጽ ሰፊ ስራዎች ተሰርተዋል። ከዚህም በላይ ክፍለ ጦሮቹ ዘመናዊ መሳሪያዎችን በታጠቁ የሜካናይዝድ ክፍሎች እንዲጠናከሩም ተደርጓል። በጦርነት ጥበብም በውጊያ ጥበብም በትጥቅም በአደረጃጀትም በአስተሳሰብም ራሳችን አጠናክረናል። አሁን በምን ቁመና ላይ ነው ያለነው ከተባለ የተደራጀ ዩኒት አለ፣ የተደራጀ ኮር አለ፣ የተደራጀ አርሚ አለ፣ የተደራጀ አመራር አለ፣ የተደራጀ ኢንተለጀንስ አለ፣ የተደራጀ ትጥቅ አለ። በአካባቢያችን ታጥቀው የማያውቁት ትጥቅ አለ። ታላቁን ህዝባችንን የሰነቅነውን የመደመር የፍቅር የአንድነት ዓላማችንን ቀን ከሌት የመስራት ልምምዳችንን ከሁሉ በላይ ፈጣሪያችንን ይዘን የለመለመች ያደገች የተሻገረች አንድ የሆነች ኢትዮጵያን እናሻግራለን። ጠላቶቿን እናሳፍራለን። ለአፍሪካ ለዓለም ምሳሌ የሆነች ኢትዮጵያን ለልጆቻችን እናሸጋግራለን። ይህ በእግረኛና በሜካናይዝድ ክፍሎች ላይ የተሰራው አደረጃጀት የየብስ ጦሩን የማጥቃት አቅም በእጅጉ አሳድጎታል። በአስቸጋሪ መልክዓ ምድሮችና በማንኛውም የውጊያ ቀጠና ውስጥ በመንቀሳቀስ የጠላትን ኃይል በአጭር ጊዜ ውስጥ መደምሰስ የሚያስችል ብቃት ተገንብቷል። ኃይል ገነባ ማለት ሰላም መጣ ማለት ነው። ሰላም መጣ ማለት ደግሞ ኢኮኖሚ ገነባ ማለት ነው። ጉልበትህን አይተው ፈሪዎቹ
ዲፕሎማሲ ግንኙነቱ መልካም ይይዛል ማለት ነው። ስለዚህ የሀገር ክብር አገር በሰላም እንድትቀጥል መከላከያ ማጠናከር የኮማንዶና የልዩ ኃይል ክፍሎች ባለፉት ዓመታት የተሰጣቸው ልዩ ትኩረት የሰራዊቱን ግዳጅ የመፈጸም አቅም ወደ ላቀ ደረጃ አሳድጎታል። እነዚህ ልዩ ክፍሎች የትኛውንም አይነት እጅግ አደገኛና ውስብስብ ተልዕኮ በአጭር ጊዜ ውስጥ ለመፈጸም የሚያስችል አካላዊ፣ ስነ ልቦናዊና ስልታዊ አቅምም ፈጥረዋል። ጠንካራ ውጊያዎችን፣ የከተማ ውስጥ የጸረ ሽብርና ምስጢራዊ ተልዕኮዎችን በከፍተኛ ስኬት መወጣት የሚችሉበት ደረጃ ላይም ደርሰዋል። ክፍላችን በጣም ሰፊ የተደራጀ የማድረግ አቅሙ በየጊዜ እየጨመረ የተኩስ አቅሙም በጣም ከፍተኛ ነው። የሰው ኃይሉም ከፍተኛ ነው። ሁልጊዜ ዝግጁ እና በተጠንቀቅ ያለን የኮማንዶና አየር ወለድ ክፍል ነን። ያ ማለት ምን ማለት ነው? ኢትዮጵያን መንካት አይቻልም። ኢትዮጵያን መንካት በፍጹም አይቻልም። እንዲህ አይነት አርሚ ነው ያላት የሚል ቁጭት ይዘን ነው እየሰራን ያለን። ጠላቶቻችን እየመረራቸው ሊወጡት የሚገባው ጉዳይ ኢትዮጵያ የአፍሪካ ፓወር ሃውስ ናት። ኢትዮጵያ በኢትዮጵያ ውስጥ ብቻ ሳይሆን በአፍሪካ ውስጥ ስመገናና ሀያል ተጽዕኖ ፈጣሪ ሀገር ናት። ያው በሀገር ከመጣ ቀልድ የለም። በቃ አንድ ሴከንድ አንሰጥም። አሁን ግዳጅ አይደለም ምንም ቢመጣ ዝግጁ ነኝ ነኝ። የአየር ወለድ እናቱ ቤተሰቡ ሀገር ነው ያለን አንድ ሀገር ነው። ሀገራችን ኢትዮጵያ ነች። ኢትዮጵያ ደግሞ የኢትዮጵያ አፈሩ ምድሩ ሲነኩት የሚያመው ያመዋል የኢትዮጵያ አፈር። ምክንያቱም አያት ቅድመ አያቶቻችን ተሰውተውበታል። የኛ ጓዶች ተሰውተውበታል። በአንድም ይሁን በሌላ መልኩ በየትኛውም አጋጣሚ በምንኛውም መስዋዕትነት ይከፈል እንዴትም ይከፈል፣ ግን ወሳኙ ነገር ሀገር ነው። የኢትዮጵያ ኮማንዶዎች ዛሬም የጦር ሜዳውን የኃይል ሚዛን የሚቀይሩ የሰራዊቱ ዋነኛ የቁርጥ ቀን ልጆች ናቸው። ለአየር ሁኔታ የማትበገር ወታደር ሆነን ለመገኘት እያንዳንዱን የእጅ በእጅ ውጊያዎችን በትክክል መስራት መለማመድ ሁል ጊዜ ለሀገሬ ለኢትዮጵያ ለእናቴ የሚሰጠኝን ግዳጅ በብቃት እወጣለሁ ብዬ ነው የማስበው። ሙሉ ነገር ሰርቼ ለሀገሬ መስዋዕት መሆን ለኔ በጣም ትልቅ አሴት ነው። የጀግንነት ሞት ነው የምንሞተው እኛ። ተራ ሞት ሳይሆን የጀግንነት ሞት። በሰንደቅ ዓላማ ውስጥ እኛን ታሪክ ሁሌም እኛን ይጠራናል። እኔ ተሰውቼ ከጀርባ ያሉት ጓደኞቼ ደግሞ አገሪቷን ያስቀጥላሉ። ይህ ደግሞ በደስታ ነው። የኢትዮጵያ አየር ኃይል ባለፉት 8 ዓመታት የደረሰበት የእድገት ደረጃ የለውጡ ትልቁ ትሩፋት ነበር። ተቋሙ የነበሩትን ነባር የጦር ጄቶችና ሄሊኮፕተሮች በዘመናዊ የቴክኖሎጂ ቁሳቁሶችና የጥገና ማዕከላት በማደስ አቅማቸውን ከማሳደጉም በላይ አዳዲስ የረጅም ርቀት ተዋጊ ጄቶችና ስልታዊ ቦምብ ጣይ አውሮፕላኖችን ወደ ስራም አስገብቷል። የለውጥ መንግስት እንደመጣ የመጀመሪያ ክቡር ጠቅላይ ሚኒስትራችን ያሉን ምንድነው? አሁን የውጊያ አውድ ተቀይሯል። እንደ ድሮ ምሽግ ቆፍሮ ምሽግ ውስጥ ቁጭ ብሎ ተዋግቶ ማሸነፍ ቀርቷል። አሁን የሚጠብቀን የኤር ፎርስ ወይ የሚሳኤል ውጊያ ነው። የውጊያ አውዱ ተቀይሯል። ስለዚህ
ከዚህ አንጻር ነው ሰራዊታችንን መገንባት ያለበት፣ አየር ኃይልን መገንባት ያለበት። ክሊር ግልጽና ማሻማ አቅጣጫ ነው የሰጠው። ከለውጡ በኋላ ቪዥናችን መቀየሩ አንድ፣ ሁለት አቅም ማሳደግ። ይሄ አቅም ሲባል እንግዲህ በትጥቅም በሰው ኃይልም ማለት ነው። ይሄ ነው በጣም ትልቅ ስራ የተሰራበት። ቴክኖሎጂውን ቢመጣ ሁሉም ነገር ቢመጣ የሰው ኃይል ካልሰለጠነ የሰው ኃይል ካልበቃ ትርጉም የለውም። ከፖለቲካ ከብሔርተኝነት እና ከዘረኝነት ከሃይማኖት ከሶስቱ የጸዳ ጀግና ስለ ሀገሩ የሚያውቅ ስለ ተቋሙ የሚያውቅ ሰው መፍጠር ማለት ነው ዝንባሌ ስንለኛ። ሁለተኛ ሰው ኃይል የሚገነባበት ፕሮፌሽን ነው። ኢንጂነር ከሆነ the best ኢንጂነር ነው መሆን ያለበት። ፓይለት ከሆነ the best ነው መሆን ያለበት። እኛ አሁን የምንለው ፓይለት አይደለም። እኔ የምለው ማስመረቃቸው ኮምባት ፓይለት ነው የምለው። ኢንጂነር ከሆነ ኮምባት ኢንጂነር ነው መሆን ያለበት። ሁለቱን ሲደምሪ የሰው ኃይል ተገነባ ማለት ነው። ከሁሉም በላይ የሰው አልባ አውሮፕላኖች ወይንም የድሮን ክፍል መደራጀቱ አየር ኃይሉ የትኛውንም የጠላት እንቅስቃሴ እየተከታተለ ያለምንም የሰው ኃይል መስዋዕትነት ስኬታማ የማጥቃት እርምጃዎችን መውሰድ የሚያስችል አቅም ገንብቷል። ዛሬ በሰማይ በስፔስ በባህር የሚመጣን የሀገርን አንድነት ነፃነት የሚቀናቀን ጠላት ለመመከት ኢትዮጵያ በሁሉም መስክ ዝግጁ ትሆን ስንል ዘመን የሚዋጀው ስራ ካልሰራን በስተቀረ እንደ አርቲፊሻል ኢንተለጀንስ ያሉ የነገን የውጊያ ስርዓት የሚወስኑ በአየር ኃይላችን እጅግ አስደማሚ የሰው ልጆች የማድረግ አቅም የታየበት ብቃት እና ሌሎችም ቴክኖሎጂዎች ዛሬ መገንባት የሚያስፈልገው ነገን መዋጀት፣ ኢትዮጵያን ማጽናት፣ ኢትዮጵያን ማስቀጠል፣ ኢትዮጵያን ለቀጣዩ ትውልድ ማሸጋገር የኛ ታሪካዊ ኃላፊነትና አደራ ስለሆነ ነው። የቴክኖሎጂና የጦር መሳሪያ ጥገኝነትን በማስቀረት በኩል ታሪካዊ እርምጃ የወሰደችው ኢትዮጵያ ዘመናዊ ድሮኖችንና ልዩ ልዩ ተተኳሽ መሳሪያዎችን በአገር ውስጥ የማምረት ሙሉ አቅም ገንብታለች። በተጨማሪም በአየር ኃይልና በሜካናይዝድ ክፍሎች የላቀ የማምረት የመቀየርና የመጠገን ከፍተኛ ቴክኖሎጂ ብቃት በመፍጠር የራሷን የውጊያ ዝግጁነት በራሷ ተቋማዊ አቅም ማረጋገጥ ችላለች። የአየር ክልላችን ዛሬ በማንኛውም ሰዓትና አቅጣጫ የሚመጣን የአየር ላይ ስጋት ሙሉ በሙሉ መመከት በሚያስችል ዘመናዊ የራዳርና የጸረ አውሮፕላን መከላከያ ስርዓት የተጠበቀ ሆኗል። የውጊያ መሰረተ ልማት ደግሞ በአንድ ቦታ ብቻ ሳይሆን በተለያዩ የሀገሪቱ ክፍሎች እንዲኖር አድርገናል። ዙሪያ መለስ በሆነ ሁኔታ የሀገሪቱን ክልል በሚያስጠብቅ ሁኔታ ላይ ራዳሮችን፣ አንቴናዎችን በመትከል ግንኙነት፣ አሰሳ፣ ዳሰሳ ማድረግ በሰው አልባ ቴክኖሎጂዎች እያንዳንዷን የሀገሪቱ ክፍል ማየት፣ መመዘን፣ ማረጋገጥ አድርገናል። የኢትዮጵያ ቀጠናዊ ተጽዕኖ ፈጣሪነትና የረጅም ርቀት ስልታዊ ጥቅሞችን ለማስከበር ከተወሰዱ ታሪካዊ እርምጃዎች መካከል የባህር ኃይል ዳግም መደራጀቱ ዋናው ነበር። የባህር ኃይሉ በከፍተኛ ወታደራዊ ሳይንስ የሰለጠኑ አዳዲስ የባህር ኃይል አባላትና ኮማንዶዎች እንዲጠናከርም ተደርጓል። ይህ የባህር ኃይል የሀገሪቱን የባህር በር ስትራቴጂካዊ ፍላጎት ለማሳካትና የቀይ ባህር ደህንነትን ለማስጠበቅ ትልቅ ሀገራዊ ተልዕኮን ይዞ ዳግም ተደራጅቷል። የነገውን የኢትዮጵያ ባህር ኃይል ተልዕኮ የሚያስፈጽሙ መሬት ላይ የሚያወርዱ ሙያተኞች፣ ባህረኞች የምናሰለጥንበት ተቋም ነው። ጦር መርከቦች ግዳጅ ሲሰማሩ መርከበኞቹ አሉ። ከዛ ውሃ ላይ ደግሞ ለሚገጥሙት ጉዳዮች ደግሞ ምላሽ መስጠት የሚችል
መዋጋት የሚችል ደግሞ ዩኒት ያስፈልጋል። ይሄ ማሪን ኮማንዶ ነው። እንግዲህ ማሪን ኮማንዶዎች መርከብ ላይ ወጥተው ከመርከብ ወርደው ከመሬት ወደ መርከቡ ወጥተው በፈጣን ጀልባ ተንቀሳቅሰው ውሃ ላይ ሆነው መተኮስ፣ ማለም፣ አደጋን መከላከል የሚችሉ ሙያተኞች ናቸው። የባህር ኃይሉ መቋቋም ኢትዮጵያ በምስራቅ አፍሪካና በኤደን ባህረ ሰላጤ አካባቢ ያላትን የጂኦፖለቲካዊ ሚዛን የሚያስጠብቅ የወደፊት ትውልድ ስትራቴጂካዊ ጥቅምን የሚያስከብርና የሀገሪቱን የዲፕሎማሲ አቅም ከፍ የሚያደርግ ታላቅ ተቋም ሆኗል። ዛሬ የኢትዮጵያ መከላከያ ሰራዊት ከምንጊዜውም በላይ የተቀናጀና የተናበበ የጋራ የውጊያ አቅም ባለቤት መሆን ችሏል። የየብስ፣ የአየር፣ የባህር፣ የኮማንዶና የሳይበር ክፍሎች በየፊናቸው ከመዘመን ባለፈ በአንድ ማዕከላዊ የጋራ እዝ ስር ሆነው እንደ አንድ አካልና እንደ አንድ ልብ የመንቀሳቀስ መረጃ በመለዋወጥና የተቀናጀ ጥቃት የመፈጸም ብቃታቸውን ከምንጊዜውም በላይ ከፍ ብሏል። በዘመኑ አለ ከሚባሉ ሰራዊቶች ተርታ እንዲሰለፍ ለማድረግ የሚያስችሉ ስራዎች የተሰሩ ነው ያሉት። ሱ አየር ባየርና ከአየር ወደ ምድር የነበረውን ውጊያ ሲያቀጣጥል አይተናል። ሁለተኛ አየር ወለዶች ከአየር ላይ ወርደው ጦርነት የሚቀይሩ ስራዎች ሲሰሩ አይተናል። ሶስተኛ ሄሊ ወለዶች በውጊያው ማብቂያ ላይ የቀረውን ጦር ሙሉ ድምሰሳ ለማድረግና የራሳቸውን ኃይል ለመደገፍ ሲወርዱ አይተናል። የሄሊኮፕተር ተዋጊዎችም ሲሳተፉ አይተናል። በመጨረሻም እንደ ሎጂስቲክስ ቁስለኛ የሚያነሱ ተጨማሪ ድጋፍ የሚያደርጉ ከምድር ጋር ተቀናይተው የሚሰራ የአየርን ተግባር የሚፈጽሙ የአየር ማሳያዎች አይተናል። ከዚህ በተጨማሪ በከባድ መሳሪያ መድፍ፣ ሮኬቶች፣ ታንኮች እንዲሁም ሞርተርና ዲሽቃዎችን በቡድን መስራት ተሳትፎበት በጣም ሰፊ የሚባል ቀጠና በአጠረ ጊዜ ውስጥ እንዴት ማፍረስ እንደሚቻል አይተናል። የአየር አቅማችን፣ የከባድ መሳሪያ አቅማችን ከኤሊት ፎርስ ጋር ሲቀናጅ ውጊያን ማሳጠር የሚያስችል አቅም የሚፈጥር ያልነውም በተግባር ያየንበት ነው። የኢትዮጵያ መከላከያ ሰራዊት በትላንት የጀግንነት ታሪክ የታነጸ በዛሬው ዘመናዊ ሳይንስና ቴክኖሎጂ የተደራጀ ለነገዋ የበለጸገችና የተከበረች ኢትዮጵያ ሉዓላዊነት ዋና ዋስትና ነው። ባለፉት 8 ዓመታት የተተገበሩ የለውጥ ስራዎች ደግሞ ሰራዊቱን የማይደፈር የኢትዮጵያ ሕያው ጋሻ አድርገውታል። ይህ አቅምና ዝግጅት የውጭም ሆነ የውስጥ ጠላቶች በኢትዮጵያ ላይ ትንኮሳ ለመፈጸም ወይንም ውስጣዊ ሰላሟን ለማናጋት ከመሞከራቸው በፊት ቆም ብለው እንዲያስቡ የሚያስገድድ ግዙፍ ሀገራዊ አቅም ነው።